ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩገናን ባለንበት ሰዓት አቆጣጠር የዛሬ ሰኔ 4 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአማራ ፋኖ ብሔራዊ ኃይል እየተጠናከረ የመጣው ወታደራዊ እርምጃ ያገዛዙ የድሮን ጥቃትና ሰላማዊ ሰዎችን መረሸን፣ የፋኖ መስጠንቀቂያና የብልጽግናው ሰልፍ፣ የመቀሌው ተቃውሞ፣ የኖፌኮ መግለጫ፣ አንጋፋው የኳስ ንጉስ ረፍ፣ አወዛጋቢው በጀት፣ ትራምፕና ሎስ አንጀለስ የፍልስጤሞች ተስፋ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የወሰዳቸውን ወታደራዊ እርምጃዎች ተከትሎ ድል መቀዳጀቱን ገለጸ። አገዛዙ ዛሬም ሰላማዊ ሰዎችን በግፍ እየረሸነ ነው። የአማራ ፋኖ ብሔራዊ ኃይል ዛሬ በተለያዩ ግንባሮች ያደረጋቸውን ውጊያዎች ተከትሎ በጠላት ላይ ድል መቀዳጀቱን ሲገልጽ፣ በሌላ በኩል አገዛዙ ዛሬም ንጹሐንን እየጨፈጨፈ መሆኑን አስታውቋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 7ኛው አዲስ ዓለማየሁ ክፍለ ጦር የደጃዝማች ተድላ ጓሉ ብርጌድ ድል መቀዳጀቱን አስታውቋል። በዛሬው ዕለትም ሁለት የዞንና የወረዳ ከፍተኛ አመራሮች ጭምር በተወሰደው ወታደራዊ እርምጃ የተደመሰሱ ሲሆን፣ ሁለቱ የወረዳና የዞን ከፍተኛ አመራሮች በላንድ ክሩዘር መኪና ታጅበው በመጓዝ ላይ ያሉ በደፈጣ ኦፕሬሽን መደምሰሳቸውን ገልጸዋል። ከአመራሮች ጋር በእጀባ ላይ የነበሩ ከ9 በላይ የጠላት ኃይል አብሮ ሲደመሰሱ ከ11 በላይ ቁስለኛ መሆናቸውን የአማራ ፋኖ ብሔራዊ ኃይል ከጎጃም ቀጠና ዛሬ ሰኔ 4 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። የ7ኛው አዲስ ዓለማየሁ ክፍለ ጦር ተድላ ጓሉ ብርጌድ ማዕበል ልዩ ተወርዋሪ ጉዳልማ ከተማ ላይ በነበረው የብልጽግና ሰራዊት መብረቃዊ ጥቃት በማድረስ ያላንዳች ጉዳት መሰወራቸውንም አስታውቋል። በዚህ ኦፕሬሽን አንድ ቲም የጠላት ኃይል የተደመሰሰ ሲሆን ብሬን ተኳሹን ጨምሮ ከ11 በላይ ጠላት ማቁሰል መቻሉንም ገልጿል። በተመሳሳይ ከረፋዱ 5 ሰዓት ተኩል እስከ 6 ሰዓት የዳውንዝ ላይ በተደረገ አውደ ውጊያ ነበልባሎቹ ከደጀኔሬሽን ጭኖ ወደ ደብረ ማርቆስ እየገባ በነበረ የጠላት ኃይል ላይ በከፈቱት ጥቃት በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረሳቸውም ተገልጿል። በዚህ አውደ ውጊያ ሁለት ያገዛዙ አሽከሮች ከባድ ቁስለኛ ማድረግ ሲቻል 3 ተሽከርካሪዎች ከጥቅም ውጪ ማድረግ መቻሉንም አስታውቋል። በሌላ ግንባር በቀጠናው 3ኛው ጎጃም አገው ምድር ክፍለ ጦር በትላንትናው ምሽት በ5 ብርጌዶች አውደ ውጊያ በማድረግ ጠላት ላይ ድል መቀዳጀቱን አስታውቋል። በክፍለ ጦሩ ስር የሚገኙት ግያውን ብርጌድ፣ ዘንገና ቲሊሊ ብርጌድ፣ እሳት ማደንጊያ ብርጌድ፣ ቢተወደድ አያሌው መኮንን ብርጌድ፣ አቤ ጉበኛ ብርጌድ አውደ ውጊያን ያደረጉ ሲሆን ጠላትን ሙትና ቁስለኛ በማድረግ ከፍተኛ የሞራል ኪሳራ እንዳደረሱበት ተገልጿል። ብዛት ያለው ባንዳ ሚሊሻ አድማ ብተናና የአብይ አገዛዝ ስልጣን አስጠባቂ ሰራዊትን በመደምሰስ በርካቶችን ማቁሰላቸውም ተገልጿል። በዚህም የአድማ ብተና አዛዥ 50 አለቃ ማዕረግ ያለውን ጨምሮ ዲንካራ 2 ቻግኒ 2 ባንዳ ሚሊሻዎች መደምሰሳቸው ጭምር ተገልጿል። በተመሳሳይ በዚሁ ክፍለ ጦር ውስጥ በጊዮን ብርጌድ አማካኝነት ኦፕሬሽን መስራት የተቻለ ሲሆን ሰከላ ከተማ ሰርገው በመግባት አንድ የአገዛዙን ስልጣን አስጠባቂ ጦር አባልና 2 ከአገዛዙ ጦር ጋር ግንኙነት ያላቸው የተባሉ ተጠርጣሪዎችን በቁጥጥር ስር ማድረግ መቻሉም ተገልጿል። ይህ በእንዲህ እንዳለ አብይ አገዛዝ ዛሬም ንጹሐንን እየጨፈጨፈ መሆኑን የአማራ ፋኖ ብሔራዊ ኃይል ከጎጃም ቀጠና ባወጣው በዚሁ መግለጫ ጠቅሷል። የአብይ አህመድ ስርዓት የአማራን ህዝብ ለማጥፋት በድሮን በጀት በመድፍ መጨፍጨፍ አልበቃ ሲለው ትላንት የፋኖ ቤተሰብ ናችሁ፣ ፋኖ ናችሁ፣ የፋኖ መረጃ ናችሁ በማለት ከሞቀ ቤታቸው እያወጣ አማራ የሆነውን ሁሉ የዳቦ ስም በመስጠት በጅምላ እየረሸነ ይገኛል ያለው ይኸው መግለጫ የአማራ ህዝብ መሄጃ የሌለው መንገዶች የተዘጉበት ሌላ ቦታ ሂዶ መስራት እንዳይችል በህገ መንግስት ተከልክሎ እንደ ሰው ሳይቆጠር በሄደበት ሁሉ እንደ በግ እየታረደ በመሆኑ ክልል ተብሎ በተሰጠው ቤቱን ዘግቶ መኖር እንኳን እንዳልቻለ ከእርሻ ቦታው ከእምነት ማምለኪያ ቦታው በግፍ እየተጨፈጨፈ እንደሚገኝም አስታውቋል። በዚህም በዛሬው ዕለት አሸባሪውና ዘራፊው ቡድን ትላንት ሰከላ ወረዳ ግሽ አባይ ከተማ ዙሪያ አንዱክሴ ቀበሌ 3 ንጹሐንን ያፈነ ሲሆን ከ3ቱ መካከል አንዱ ሹመት አቤልነህ የተባለውን እድሜው 40 ዓመት የሆነውን ሰው በአሰቃቂ ሁኔታ መረሸኑን፣ ሁለቱ ንጹሐን ያሉበት ሁኔታ እንደማይታወቅና የሟች አቤልነህ ቀብሩ በአንዱክሲ ቤተክርስቲያን መፈጸሙንም አስታውቋል። የሟች ሹመት አቤልነህ ወንድም ባለፈው ዓመት የአፈር ማዳበሪያ ለማምጣት አገር አማን ብሎ በወጣበት በዚሁ ሰቦላ የአብይ አገዛዝ ስልጣን አስጠባቂ ጦር መረሸኑንም ይኸው መግለጫ አስታውሷል። ከአንድ ቤት 2 ወንድማማቾች በአንድ ዓመት ያለምንም ጥፋታቸው እንደ በግ ታረዱ። የሁለት ወንድማማቾች ልጆች ያላባት ቀርተዋል፣ ጥቁር ለብሰዋል። የሁለት ወንድማማቾች ሚስቶች ያለባል ቀርተዋል በማለት አገዛዙ በህዝቡ ላይ እየፈጸመ ያለውን ግፍ አስታውሷል። በሌላ በኩል ጠላት ወደ ፋኖ መቀላቀሉ ዛሬም ተጠናክሮ መቀጠሉን አስታውቋል። የወራሪው አብይ አህመድ አሽከር ሆነው ሲያገለግሉ የነበሩ ራሱን መከላከያ ብለው የሚጠራው የወራሪው ቡድን አባላት የጁቤ ላይ መሽጎ ከሚገኝበት ካምፕ መግዳት የአማራ ፋኖ ብሔራዊ ኃይል በጎጃ
ጎጃም ቀጠና 7ኛው አዲስ አለማየሁ ክፍለ ጦር አብራጂት ብርጌድን መቀላቀላቸውን በስም ጭምር በመጥቀስ ይፋ አድርጓል። በምስራቅ እዝ 302ኛ ኮር 76ኛ ክፍለ ጦር አንድ ሬጅመንት አንደኛ ሻምበል አባል የሆነው የስልጣን አስጠባቂ ጦር አባል የነበሩት ጌትሻቻለውና ታደለ አያሌው የሚባሉ 3 ክላሽኮቭና 200 የክላሽ ተተኳሽ በመያዝ ወደ ኮሎኔል ታደሰ ሙሉነ ብርጌድ አለማየሁ ከቤ ሻለቃ መቀላቀላቸውም ተገልጿል። በተመሳሳይ ውበቱ ሙሐቤ ታየው ምናዬ ታደሰ እስከመቼ የሚባሉ ከአገዛዙ ስልጣን አስጠባቂ ጦርና አድማ ብተና ተቋም ወደ አማራ ፋኖ ብሔራዊ ኃይል በቀጠናው አንደኛ ክፍለ ጦር ባህር ዳር ብርጌድ መቀላቀላቸውም ተገልጿል። የአብይ አገዛዝ ፀሐይ ጠልቃለችና የአብይ ወንበር አስጠባቂ የሆናችሁ አባላት የህዝብ ልጅ ወደ ሆነው ፋኖ እጃችሁን ትሰጡ ዘንድ ጥሪያችንን እናስተላልፋለን በማለት የአማራ ፋኖ ብሔራዊ ኃይል ዛሬ ሰኔ 4 ቀን 2017 ዓ.ም ከጎጃም ቀጠና ባወጣው መግለጫ ጠቅሶ ህዝባዊ ውይይቶችና መድረኮችም ተጠናክረው መቀጠላቸውን አስታውቋል። የፕሪቶሪያው የሰላም ስምምነት እየተጓተተ ነው፣ የተስፋ ዳቦ መግመጥም ይብቃም ያሉ የትግራይ ብሔር ተወላጆች መቀሌ ከተማ ውስጥ ቁጣቸውን ለመግለጽ ወደ ጊዜያዊ አስተዳደሩ ጽህፈት ቤትም ዘልቀው ገቡ። ዘላቂ መፍትሄም ካልሰጠን ከቤተ መንግስቱም አንወጣም አሉ። በመጪው ክረምት በድንኳን ውስጥ መኖር ይብቃን፣ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ይተግበርልን የሚል መፈክርን ያነገቡ በሺ የተቆጠሩ ሰልፈኞችም ዛሬ ታላቅና ሰላማዊ የተባለም ሰልፍም ከህወሓትም ሰማዕታት ሙዚየም አንስቶ በመቀሌ ከተማ ጎዳናዎች በኩል ወደ ጊዜያዊ ፕሬዝዳንቱ ሌተና ጀነራል ታደሰ ወረደ ጽህፈት ቤት ድረስም አምርተዋል። ለተከታታይ ላለፉት 5 ዓመት የክረምት ዓመታትም በመጠለያ ካምፖች ውስጥ እጅግ አስቸጋሪ በሆነ ሁኔታ ተቀምጠናል ያሉትም ሰልፈኞች የምናርሰው መሬት እያለን እየሞትን ነው፣ ህይወታችንን ለማቆየት ወደ ቀያችን በአስቸኳይ መመለስ አለብን፣ የፕሪቶሪያው የሰላም ስምምነት በአስቸኳይ ይተግበር፣ በኢሮብ እና በዛላምበሳ የኖሩ የነበሩ ወገኖቻችን ወደ ቀያቸው ያለ ፍርሃት በአስቸኳይ ይመለሱ፣ የወገኖቻችን መፈናቀል በተስፋ ዳቦ መግመጥም ይቁም፣ ዛሬውኑ ወደ ተግባር ግቡ ወዘተ የሚሉ መፈክሮችን አሰምተዋል። የትግራይ ክልል ባንዲራን በማውለብለብ ሌተና ጀነራል ታደሰ ወረደ ከሚገኙበት ቤተ መንግስትም ዘልቀው የገቡት ሰላማዊ ሰልፈኞችም ጊዜያዊ አስተዳደሩም ተጨባጭና አሳማኝ ያሉት ምላሽም ካልሰጠን ከቅጥር ግቢው አንወጣም ማለታቸውም ታውቋል። ጊዜያዊ አስተዳደሩ ለቀረቡለትም ጥያቄም የሰጠው ምላሽም ይህ ዜና እስከተጠናቀረበት ድረስም በውል አልታወቀም። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና መይሳው ካሳ 2ኛ ኮር አካል የሆኑት አድዋ ክፍለ ጦርና ቋራ ሜድላ ክፍለ ጦር በጥምረት 4ኛ ቀኑን ባስቆጠረው ዘመቻ ቋራ ቃል ኪዳን በጠላት ላይ ከፍተኛ ድል መቀዳጀታቸው ተገለጸ። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና መይሳው ካሳ 2ኛ ኮር አካል የሆኑት አድዋ ክፍለ ጦርና ቋራ ሜድላ ክፍለ ጦር 4ኛ ቀኑን በያዘው ዘመቻ ቋራ ቃል ኪዳን ውጊያ ባለፉት 3 ቀናት በተደረገው መደበኛ አውደ ውጊያ አገዛዙ ለመገመት በሚያስቸግር ሁኔታ ከፍተኛ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን ቀጠናውን ለመቆጣጠርና የአርሶ አደሩን የእርሻ ወቅት ለማደናቀፍ አስቦ የተንቀሳቀሰው የጠላት ኃይል ህልሙ በፋኖ ቅዠት እንደሆነበት ዛሬ ሰኔ 4 ቀን 2017 ከቀጠናው ያገኘነው መረጃ ይገልጻል። አባይ ዳርና ቀዝቀዝ ለመቆጣጠር እንቅስቃሴ ያደረገው የአብይ አገዛዝ ስልጣን አስጠባቂ ጦርና በመንገድ መሪነት የተሰለፉ ባንዳዎች በቀጠናው መይሳው ካሳ 2ኛ ኮር አድዋ ክፍለ ጦር 2ኛ ብርጌድ ሻለቃ 1 በአርበኛ ማንዴላ ያዩና በአርበኛ ዮሐንስ ባለድል መሪነት ከቀጠናው ጠላት ላይ የተናበበ ጥቃት በመሰንዘር ሙትና ቁስለኛ በማድረግ የቀረ ኃይሉ እንዲፈረጥጥ ያደረጉ ሲሆን ጠላት የፈረጠጠ ሲሆን ጠላትን ተከታትለው በሙር ከተማና ከቋራው ሜድላ ጋር በመጣመር እስከ ምሽት ድረስ ውጊያው መቀጠሉ ታውቋል። ዛሬ ሰኔ 4 ቀን 2017 ዓ.ም ከሙር ከተማ በቅርብ ርቀት በተደረገው አውደ ውጊያ ባለፉት ቀናት የሞቱበት አስከሬንና ቁስለኞችን ለማንሳት የገባው ወራሪ ኃይል ተጨማሪ ኃይል ጨምሮ ድሮን ጭምር በመጠቀም ከፍተኛ ውጊያ ያደረገ ቢሆንም ያሰበውን ሳይሳካ ከፍተኛ አመራሮቹ ጭምር ተደምሰው ወደ መጣበት መፈርጠጡን ከአካባቢ ወጣው መግለጫ ይገልጻል። በርከት ያሉ ወራሪው ሰራዊት አባላትና አብረዋቸው የተሰለፉ ባንዶች ቁስለኞች የደለጎ ሆስፒታል ማጥለቅለቃቸው ተገልጿል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና መይሳው ካሳ 2ኛ ኮር አድዋ ክፍለ ጦርና ቋራ ኦሜድላ ክፍለ ጦር በጥምረት ያገዛዙ ኃይል ላይ ያሳደዱ መግቢያ መውጫ ማሳጣታቸውን የሚጠቅሰው መረጃ በወደ ውጊያው አገዛዙ ላይ የተሰነዘረውን ጥቃት ተከትሎ አንድ ዙ 23 የጠላት ከባድ መሳሪያ በፋኖ ተመቶ ከጥቅም ውጪ መሆኑ ተገልጿል። የፋኖን ጥቃት መቋቋም ያቃተውና ያላሰበው ወታደራዊ ሽንፈት የተከናነበው አገዛዙ ስልጣን አስጠባቂ ወራሪ ሰራዊት ንጹሃንን ከቤት እያወጣና እርሻ ቦታ ድረስ እየያዘ መረሸኑን ዛሬ ሰኔ 4 ቀን 2017 ዓ.ም ከቀኑ 6 ሰዓት ተኩል ላይ አገዛዙ 2 ጊዜ አባይ ዳር ላይ ድሮን ጥቃት የፈጸመ ሲሆን በድሮን ጥቃቱ አንድ ንጹሃን በጥቃቱ ሲገደል 4 ሰላማዊ ሰዎች መቁሰላቸው ታውቋል። አገዛዙ የፋኖችን ጥቃት መቋቋም ሲያቅተው ንጹሃንን ኢላማ ያደረገ ጥቃት እየፈጸመ መሆኑን ከአካባቢ ወጣው መረጃ ይገልጻል። የአማራ
ፋኖ ብሔራዊ ኃይል ጎንደር ቀጠና መይሳው ካሳ ሁለተኛ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ መምህር አስተውል አምሳሉ ዛሬ ሰኔ 4 ቀን 2017 ይፋ ባደረገው በዚሁ መረጃ ጠቅሷል። በኢትዮጵያ ውስጥ በርካታ ተቃዋሚዎች የተካተቱበትም ኮከስ የተባለው ጥምረትም ቀጣዩ ምርጫና ብሔራዊ ምክክር ኮሚሽን ላይ ጥርጣሬ አለን አሉ። የአፓም የወላይታ ብሔራዊ ንቅናቄ ህብር ኢትዮጵያ ዲሞክራሲያዊ ፓርቲ እናት ፓርቲ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት ወይም መድረክ የኦሮሞ ነጻ አውጪ ሰራዊት የኦሮሞ ፌዴራል ኮንግረስ ኦብኮን ጨምሮ የተለያዩ ፓርቲዎች የተካተቱበትም ኮከስ ዛሬ ባወጣው መግለጫ ቀጣዩ ብሔራዊ ምርጫ በተሰጠው ህገ መንግስታዊ መብትም ዙሪያም የሚሰራም ሳይሆን የጠቅላይ ሚኒስትር አብይ አህመድ ፍላጎትን ለማመቻቸትና ለማሟላት እየተንቀሳቀሰ ይገኛል። ከዚህም አኳያ የብሔራዊ ምርጫ ቦርድ ራሱን ከፈተና ውስጥ ከመክተቱ በፊት ይፈትሽ በማለትም ጥሪ አቅርበዋል። የብሔራዊ ምክክር ኮሚሽን በተመለከተ ላለፉት 3 ዓመታት የተሰጠውን ኃላፊነት በአግባቡ አልተወጣም ያሉት የኮከስ አባላት የኮሚሽኑ አባል የሆኑ አንድ ባለስልጣን በቅርቡ ራሳቸውን ከኃላፊነት ቢያገሉም ሁሉንም አካታች ኮሚሽን አይደለም ያሉት ኮሚሽኑ ዛሬም አነጋጋሪ መንገድም እየተጓዘ ይገኛል በማለትም ስጋታቸውን ገልጸዋል። የኮከስ አባላት በስተመጨረሻም አግባብነት ያላቸው መራጮች፣ የሰብአዊ መብትና የዲሞክራሲ አቀንቃኞች፣ የሚዲያ ባለሙያዎች፣ መንግስታዊ ያልሆኑ ድርጅቶችና ወዳጅ መንግስታት የኢትዮጵያን ወቅታዊ ሁኔታም በቅርበት እንዲከታተሉ ጥልቅ ስጋትም እንዳይበራከትም ጥንቃቄ እንዲያደርጉም ሲሉም ጥሪ አቅርበዋል። አገዛዙ አስገድዶ በከተሞች በወረራ እየጨፈጨፈው ያለውን ህዝብ ሰልፍ ለማስወጣትና ፋኖን ለማውገዝ እንቅስቃሴ ያደረገ መሆኑን የአማራ ፋኖ ብሔራዊ ኃይል ከጎጃም ቀጠና ባወጣው መግለጫ አስታውቋል። ማስጠንቀቂያም አውጥቷል። የአማራ ፋኖ ብሔራዊ ኃይል ከጎጃም ቀጠና ለመላው የባህር ዳር ከተማና አካባቢ ነዋሪዎች የተላለፈ መልእክት በሚል አገዛዙ ጦርነት ባወጀበት አማራ ህዝብ ላይ ንጹሃንን እየጨፈጨፈ የሚገኘው ስርዓት በከተሞች የሚገኘውን ህዝብ በማስገደድ አደባባይ በማስወጣት ፋኖን ለማስወገዝ እያደረገ ያለውን እንቅስቃሴ ተከትሎ ፋኖ ጥሪና ማስጠንቀቂያ አውጥቷል። በዚሁ ዛሬ ሰኔ 4 ቀን 2017 ዓ.ም ከቀጠናው በወጣው መግለጫ በጅምላ የሚጨፈጭፉትን ህዝብ አስገድዶና አስፈራርቶ ወደ አደባባይ በማስወጣት የፖለቲካ ትርፍ እንደማይገኝም ጠቅሷል። ህዝቡ እየደረሰበት ያለውን አገዛዝ መርወራና ጭፍጨፋ ለመመከት እንደ ህዝብ እየታገለ የሚገኝ አማራ ለህልውና፣ ለእኩልነት፣ ለፍትህና ለነጻነት እየከፈለ የመጣውን ውድ ህዝባዊና ሀገራዊ ዋጋ በዚህኛው ትውልድም በደም መስዋዕትነት በታጀበ መራር መንገድ አስቀጥሎ እንደሚገኝ አስታውሷል። አማራ እንደ ህዝብ ጦርነት ታውጆበት እየታገለ የሚገኝበት መንገድ ደግሞ እንደ ሀገር እኩልነትን ያረጋገጠ ሰላም የፈጠረ ፍትህና ሪዮትን ያሰፈነ መንግስት ለመመስረት እንጂ በቀኝ እጃቸው ጠመንጃ ይዘው በግራ እጃቸው የስሙላ የፖለቲካ አራማጆችና የድኩማኖች መለመኛ እንዲሆን አይደለም ሲል መግለጫው አስታውቋል። አማራ እንደ ህዝብ በጠላትነት ፈርጆ በይፋዊ ጦርነት እየጨፈጨፈ የሚገኘው የብልጽግና ኃይል በጀግናው ህዝባችን ብርቱ ክንድ ተደቁሶ ያመጣው ሰራዊት እየተበተነ ይዞት የነበረው ትጥቅ በጀግናው ፋኖ እጅ ገብቶ ስርዓታዊ መዋቅር እየፈራረሰ ይገኛል ሲል አስታውቋል። ነገር ግን ራሱ በጀመረው አውደ ውጊያ ሽንፈትን የተከናነበው ስርዓቱ በትላልቅ ከተሞች የሚገኘውን ህዝባችንን በማስገደድና በማስፈራራት ወደ አደባባይ ለማስወጣት እየተዘጋጀ መሆኑን አረጋግጠናል ሲል ፋኖ በዚሁ መግለጫው ጠቅሷል። በዚህም ሐሙስ ሰኔ 5 ቀን 2017 ዓ.ም በባህር ዳር ከተማ የሚገኙ አቅመ ደካሞችን፣ የሀገር ሽማግሌዎችን፣ የካድሬ ዘመድ አዝማዶችን በመሰብሰብ ፋኖን የሚያወግዝ ሰልፍ ተደረገ ለማለት ዝግጅቱ መጨረሱን አስታውቋል። በታንክ የተደበቁ ካድሬዎች በሚያስተባብሩት ሰልፍ ላይ ራሱ ስርዓቱ በንጹሃን ላይ ጉዳት በማድረስ ፋኖ ጥቃት ሰነዘረ በማለት ህዝብ ከህዝብ ለማናጠብ ከፍተኛ ዝግጅት ማድረጉን የጠቀሰው ይኸው መግለጫ ሐሙስ ሰኔ 5 ቀን 2017 ዓ.ም በባህር ዳር ከተማ በሚደረገው ሰልፍ ላይ ባለመገኘት ራሳችሁን ከጥቃት እንድትከላከሉ በጥብቅ እያሳሰብን ለሚደርሰው ማንኛውም አይነት ጉዳት ኃላፊነት የማንወስድ መሆኑን እንገልጻለን ሲል የአማራ ፋኖ ብሔራዊ ኃይል ከጎጃም ቀጠና ዛሬ ሰኔ 4 ቀን 2017 ባወጣው መግለጫ አስታውቋል። ይህ በእንዲህ እንዳለ የብልጽግናው አገዛዝ በአማራ ህዝብ ላይ በብሪት የከፈተውን ጦርነት ተከትሎ በሁሉም የአማራ ዋና ዋና ከተሞች በየአካባቢው ሀገረ ስብከት ጭምር አስተባባሪነት ካህናትና ምዕመናን ሰልፍ እንዲወጡ ቅስቀሳ የተደረገ ሲሆን በጎንደርም ወደ አጼ ቴዎድሮስ ስታዲየም ይዘው እንዲገኙ ለካህናቱና ምዕመናኑ አስተባባሪዎች ለተባሉ ጥብቅ ትዕዛዝ መሰጠቱን፣ በሰላማዊ ሰልፉ ጨፍጫፊውን አገዛዝ እንዲደግፉና በተቃራኒው ፋኖን እንዲያወግዙ ለማድረግ ካድሬዎች ተልዕኮ ተሰጥቷቸው እየተንቀሳቀሱ መሆኑ ታውቋል። ከሃይማኖት ኃላፊነት ይልቅ የአገዛዙን የፖለቲካ አጀንዳ ለማስፈጸም በሚሞክሩ የደብር አለቆች ላይ
ከወዲሁ ማስጠንቀቂያ እየወጣ ሲሆን ገዛዙ ዜጎችን በማንነትና በእምነት እየነጠለ የሚጨፈጭፍና የሚያስጨፈጭፍ ይህን ተከትሎ በአማራ ህዝብ ላይ ወረራ ከተፈጸመ በኋላ በርካታ ቤተክርስቲያኖች ላይ መስጊዶች ላይ ጥቃት የሰነዘረ ሲሆን በእነዚህ የሃይማኖት ተቋማት ውስጥ የሚገኙ ምዕመናን ላይም በግፍ የወሰደውን እርምጃ ተከትሎ ህይወታቸው ያለፈ በርካታ ሃይማኖት አባቶች የተገደሉበትና የአብነት ተማሪዎች የተጨፈጨፉበትን እርምጃ ሃይማኖት አባቶቹ በመካድ የካድሬነት ተግባር እንዳይወጡ ከወዲሁ ማስጠንቀቂያ እየወጣ ይገኛል። ታዋቂውና በችሎታው የተመሰገነው የቀድሞ የኢትዮጵያ ብሔራዊ ቡድን አምበል ሙልጌታ ከበደ ከዚህ ዓለም በሞት ተለየ። የቀድሞ የኢትዮጵያ ብሔራዊ ቡድንና የቅዱስ ጊዮርጊስ ጎል አዳኝ አጥቂ የነበረው ሙልጌታ ከበደ ወለየው ከዚህ ዓለም በሞት ተለይቷል ሲል ዛሬ ክለቡ ባወጣው መግለጫ አስታውቋል። በ1959 ዓ.ም በደሴ ከተማ የተወለደው አገሪቱ ካፈራቻቸው የእግር ኳስ ተጫዋች የአጥቂ መስመር ተጫዋቾች በቀዳሚነት ስፍራ የተፈረጀ ስለመሆኑ ብዙ የእግር ኳስ አፍቃሪዎች እንደሚስማሙ የጠቀሰው የቅዱስ ጊዮርጊስ ክለብ ወላጆቹ ባወጡለት ስም ሙልጌታ ከበደ ሲባል በኳስ ክህሎቱ ግን የበርካታ ስያሜ ባለቤት ለመሆን መቻሉንም አስታውሷል። እግር ኳስ መጫወት የጀመረው በትውልድ ሰፈሩ ገና በልጅነት እድሜው ሲሆን በአካባቢው ለሚገኙ የሰፈር ቡድኖች በመጫወት የድንቅ ክህሎት ባለቤት መሆኑን አስመስክሯል። ሙልጌታ ከበደ ወይም በቅጽል ስሙ ወለየው እየተባለ የሚጠራው ታዋቂው የብሔራዊ ቡድን ተጫዋችና የቅዱስ ጊዮርጊስ ክለብ የረጅም ጊዜ ተጫዋች በክለብ ደረጃ ከ1974 ዓ.ም ከ1976 ዓ.ም ለወሎ ፔፕሲ ክለብ ከመጫወቱ በላይ በፔፕሲ ውስጥ ያደረገው ምርጥ እንቅስቃሴ የሀገሪቱ ታላቅ ክለብ የሆነው ቅዱስ ጊዮርጊስ የመቀላቀል እድል ማግኘቱን አስታውሷል። በ1976 ዓ.ም ክረምት ላይ ፈረሰኞቹን ሲቀላቀል ቋሚ የሥራ እድል ለማግኘት ከመቻሉ በተጨማሪ በጊዜው ለተጫዋቾች ይከፈል የነበረውን የደሞዝ ክብረ ወሰን ለመስፈር የቻለም ነበር። በቅዱስ ጊዮርጊስ ማሊያ ከ1977 ዓ.ም እስከ 1989 ዓ.ም ተጫውቶ ማሳለፍ የቻለው ሙልጌታ ከበደ በኢትዮጵያ ሻምፒዮና 7 በኢትዮጵያ ጥሎ ማለፍ 1 በአሸናፊዎች አሸናፊ 6 በጥቅሉ 14 ዋንጫዎችን ከቡድኑ ጋር በክብር ማንሳቱንም ክለቡ አስታውሷል። ከነዚህ ድሎች በተጨማሪ ሙልጌታ ከበደ በግሉ የተለያዩ ስኬቶችን ለማግኘት የቻለ ሲሆን በቅዱስ ጊዮርጊስ ቆይታው ክለቡን ለድል ለማብቃት የበኩሉን አስተዋጽኦ ከማድረግ በላይ በግሉ በኢትዮጵያ ሻምፒዮና ውድድሮች ላይ በኮከብ ተጫዋችነትና ግብ አግቢነት ለመሸለም የበቃባቸው ዓመታት እንደሚጠቀሱም አስታውሷል። በግሉ ስኬትን ያስመዘገበባቸው ዓመታት በ1977 ዓ.ም በ1978 ዓ.ም እና በ1986 ዓ.ም ኮከብ ግብ አስቆጣሪ ኮከብ ግብ አግቢ የነበረው ሙልጌታ ከበደ በ1978 ዓመተ ምህረት በ1980 ዓመተ ምህረትና በ1982 ዓመተ ምህረት ኮከብ ተጫዋች በመሆን በኢትዮጵያ ሻምፒዮና ላይ ለመሸለም የበቃ መሆኑን ክለቡ አስታውሷል። የአዲስ አበባ ኮከብ ተጫዋችና ጎል አስቆጣሪ የነበረባቸው ዓመታቶች በርካታ እንደነበሩ ያስታወሰው ይሄው መግለጫ ሙልጌታ ከበደ ከክለቡ አልፎ ለኢትዮጵያ ብሔራዊ ቡድንም ከፍተኛ አስተዋጽኦ በማድረግ በተለያዩ ውድድሮች ላይ ጎል በማስቆጠር የራሱን አሻራ ያሰረፈ ድንቅ ተጫዋች መሆኑን ብዙዎች ዜና ረፍቱን ተከትሎ ያለፈ አስተዋጽኦን በማስታወስ አስተያየታቸውን እየሰጡ ይገኛል። ታዋቂው የኢትዮጵያ እግር ኳስ ኮከብ ሙልጌታ ከበደ ዜና ረፍትን አስታኮ የቅዱስ ጊዮርጊስ ስፖርት ማህበር ለቀደመው የክለቡ ብሔራዊ ቡድን ምርጥ ተጫዋች ሰማውን መሪር ሐዘን የገለጸ ለቤተሰቦቹና ለቅዱስ ጊዮርጊስ ስፖርት ማህበርና አባላት ደጋፊዎች እንዲሁም ለእግር ኳሱ ቤተሰቦች መጽናናት እንመኛለን ሲል ዛሬ ባወጣው መግለጫ ጠቅሷል። የብር ሬዲዮ ዝግጅት ክፍልም በታዋቂው የቀድሞ የኢትዮጵያ ብሔራዊ ቡድንና የቅዱስ ጊዮርጊስ ክለብ ተጫዋች ሙልጌታ ከበደ ሞት የተሰማንን ሐዘን እየገለጽን ወዳጅ ዘመዶቹና አድናቂዎቹ በሙያው ላስደሰተው ህዝብ መጽናናትን እንመኛለን። ይህ በእንዲህ እንዳለ የኢትዮጵያ እግር ኳስ ፌዴሬሽን ታላቁ የቀድሞ እግር ኳስ ተጫዋች ሙልጌታ ከበደ ባደረበት ህመም በሕክምና ሲረዳ ቆይቶ ህልፈተ ዜናውን መስማቱን ገልጾ ከምንጊዜም የኢትዮጵያ ምርጥ ተጫዋች መካከል አንዱ የሆነው ሙልጌታ ከበደ በ1970ዎቹና 80ዎቹ ለኢትዮጵያ ብሔራዊ ቡድን ለረጅም ዓመት ከመጫወቱ በተጨማሪ ለቅዱስ ጊዮርጊስ፣ ለደሴ ፔፕሲና ለወሎ ምርጥ የተጫወተ ሲሆን ከኢትዮጵያ ብሔራዊ ቡድን ጋር የሴካፋ ዋንጫን በክለብና በግልም በርካታ ሽልማቶችን ማሸነፍ የቻለ ድንቅ ተጫዋች ነበር ሲል ገልጾታል። የኢትዮጵያ እግር ኳስ ፌዴሬሽን በሙልጌታ ከበደ ህልፈት የተሰማውን እጅግ ጥልቅ ሐዘን እየገለጸ ለቤተሰብ ለወዳጅ ዘመድና ለእግር ኳስ ቤተሰብ መጽናናትን ይመኛል ሲል በበኩሉ ፌዴሬሽኑ አስታውቋል። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በኢትዮጵያ ውስጥ በጠመንጃ አፈሙዝ በመታገዝ ስልጣን ለመያዝ ማብቃት አለበትም አሉ። አቶ ጌታቸው ክፋትም የተማርኩትም ከህወሓቱ አባት ከአቶ ስብሐት ነጋ ነው ሲሉም ገለጹ። ከሁለት ዓመትም የስልጣን ዘመን በኋላ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ በሚኒስትርነት ማዕረግም የተሾሙት አቶ ጌታቸው ረዳ ከትግራይ ብሮድካስቲንግ ሰርቪስ ወይም በእንግሊዝኛው ምህጻረ ቃል TBS ጋር ባደረጉት ቃለ ምልልስ ከአሁን በፊት ግጭት እንዲፈጠር የነበረኝ እኩይ ሚና
ያብቃል። አሁን በተመደብኩበት ቦታ በትግራይ ክልል በኢትዮጵያ እንደዚሁም በአፍሪካ ቀንድ ሰላም እንዲሰፍን በመስራትም ያለፈውን ጥፋቴን ለማካካስ እሰራለሁ ብለዋል። አቶ ጌታቸው ይህንኑ አስተያየታቸውን ሲቀጥሉ የመጀመሪያውን ቀጠናዊ ተልእኮዬን በቅርቡ በጎረቤት ሱዳንና ደቡብ ሱዳን ጀምሬያለሁ። ግጭትን ለማስቆም ከትግራይ ክልል ትምህርትም እንዲወስዱም ለአገራቱ ባለስልጣናት ነግረናቸዋልም ብለዋል። በኢትዮጵያ ውስጥ በጠመንጃም አፈሙዝ በመታገዝም ስልጣን ለመያዝ ማለም ማብቃት አለበት ያሉት አቶ ጌታቸው ረዳ ከሰሜኑ ጦርነት ትግራይ ክልል ሆነችም ኢትዮጵያ ያተረፈችው ምንም ነገር የለም፣ የጦርነቱ ጠባሳም ለአህጉራችን ትልቅም ትምህርት ነው በማለት ምክረ ሐሳባቸውንም ሰጥተዋል። በቅርቡ አዲስ ፓርቲ በማቋቋም ወደ ትግራይ ክልል ተመልሼ የህዝባችንን ሰላምና ደህንነትን እንዲጠበቅም አቅሜን አሟጥጬም እሰራለሁ ያሉት አቶ ጌታቸው ረዳ ወደ ህዝባዊ ሓርነት ትግራይ ህወሓት አመራርነት እንዲመጡ ያደረጓቸው የህወሓት አባት የሚባሉት አቶ ስብሐት ነጋ መሆናቸውን አውስተው በስም ያልጠቀሷቸው ነገር ግን የአንዳንድ የፖለቲካ ክፋቶች ያሏቸው ጉዳዮችን ከአቶ ስብሐት ነጋ መማራቸውንም ለቲቢኤስም ገልጸዋል። የህወሓትም አሁናዊ ቁመናን በተመለከተም ከስህተቱ የማይማር ብቻም ሳይሆን ስህተቱን እንደሙያም የወሰደ የደረቀም 300,000 አባላት ያሉት በአመራር ደረጃ ግን ያልታደለም 99.99 ከመቶ የህወሓት አመራር ጥፋት ማለት ገና ተገለጠላቸውም በማለትም የቀድሞ ድርጅታቸውን አመራሮችን ወርፈዋል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረሚካኤል አቶ ጌታቸው ረዳን በተመለከተ በቅርቡ ከሃዲን ከጠላቶቻችን ጉያ የገባ በማለት መወረፋቸው አይዘነጋም። አገዛዙ እንደተለመደው ጡንቻውን ለማፈርጠም ለፌደራል መንግስቱ ከፍተኛ በጀት የመደበበትና ለክልሎች አነስተኛ በጀት ለህዝቡ የሚያስፈልጉ መሰረታዊ ተቋማት ጤና ዘርፉን ጨምሮ ለትምህርትና ለመንገድ ግንባታ አነስተኛ በጀት የተመደበበት የቀጣዩ ዓመት በጀት አነጋጋሪ ሆኗል። የጤና ባለሙያዎች ጥያቄን መሰረት አድርጎ የደሞዝ ጭማሪ በቀጣዩ ዓመት በጀት ሊካተት ይችላል የተባለው ሐሰት መሆኑም ተገልጿል። አንዳንድ ክልሎች እንደተለመደው ደሞዝ መክፈል እንደሚያቅታቸው ከወዲሁ ግምት እየወጣ ነው። የፓርላማ አባላት ጭምር ጥያቄ ያቀረቡበት የመጪው 2018 ዓ.ም ረቂቅ በጀት ለዝርዝር እይታ ለበጀት ፋይናንስና ጉዳዮች ቋሚ ኮሚቴ የተመራ ሲሆን የሚኒስትሮች ምክር ቤት የ2018 ረቂቅ በጀት ግንቦት 28 ቀን 2018 ዓ.ም ለህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ማጽደቁን ተከትሎ የተወካዮች ምክር ቤት በትላንትናው ዕለት ባካሄደው ውይይት የገንዘብ ሚኒስትሩ አህመድ ሺዴ በረቂቅ በጀቱ ላይ ከፓርላማ አባላት ለተነሱ በርካታ ጥያቄዎች ምላሽ የሰጡ ሲሆን 1.9 ትሪሊዮን ብር ይሆናል የተባለው የቀጣይ ዓመት በጀት ውስጥ ለክልሎች የሚሰጠው ድጎማ አነስተኛ መሆኑን ከ400 ቢሊዮን ብር በላይ የበጀት ጉድለት ያለበት በጀት ለመጽደቅ ለመጨረሻ ጊዜ ለኮሚቴ የተመራ ሲሆን የፓርላማ አባላት የጤና ባለሙያዎች ያቀረቡትን ጥያቄ ጨምሮ ነዳጅ ላይ 15% ተጨማሪ ሴት ታክስ ለመጣል አገዛዙ ያቀደበትን እርምጃ በተመለከተ የተቃውሞ አስተያየታቸውና ጥያቄ አቅርበዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ የጤና ስርዓቱ እንዲሻሻል፣ ደሞዛቸው እንዲጨመር፣ የጤና ዋስትና እንዲሰጣቸው ጨምሮ 12 ጥያቄዎች ያቀረቡ ሲሆን የጤና ሚኒስቴር ዶክተር መቅደስ ዳባ በቀጣዩ ዓመት በጀት የጤና ሁኔታ ይሻሻላል የሚል ባዶ ተስፋ የሰጡ ቢሆንም በበጀቱ በግልጽ እንደታየው ጤናን ጨምሮ ለመንገድና ለትምህርት የተመደበው በጀት አነስተኛ መሆኑ ተገልጿል። አጠቃላይ መንግስት ወጪ ከ1.9 ትሪሊዮን ብር በላይ ሲሆን ይህም በተያዘው 2017 በጀት ዓመት ከተያዘው ተጨማሪ ከጸደገው በጀት አንጻር የ494 ቢሊዮን ብር ወይም 34.4 በመቶ እድገት ማሳየቱን ሚኒስትሩ የተናገረ ቢሆንም የበጀት ጭማሪው በመሰረታዊ አገልግሎቶች ላይ እንዳልታየ ታውቋል። የቀድሞ አማራ ብሔራዊ ንቅናቄ ሊቀመንበርና የፓርላማ አባል ዶክተር ደሳለኝ ጫኔ የመንግስት ተቀጣሪዎች ኑሮን በማይችሉበት ሁኔታ ላይ እንደሚገኙና የሐኪሞችና የመምህራን የደሞዝ ጥያቄ በማንሳት የደሞዝ ማሻሻያ በሚመለከት በበጀት ውስጥ የተያዘ ነገር አለመኖሩና ምናልባት የበጀት መጠባበቂያው ላይ ሊኖር ስለመቻሉ ጥያቄ ያቀረቡ ሲሆን መንግስት ይህን ጉዳይ ትኩረት ሰጥቶ በበጀት ረቂቁ ውስጥ ሳያካትት በመምጣቱ አስገርሞኛል ሲሉ ገልጸዋል። ከቀረበው የበጀት ረቂቅ ላይ የደሞዝ ማሻሻያን በተመለከተ የተገለጸ ጉዳይ የለም። ምናልባት 269 ቢሊዮን መጠባበቂያ ይላል። መጠባበቂያ ለደሞዝ ለአበል ተብሎ ተገልጿልና አጠቃላይ የመንግስት ሰራተኛው ደሞዝ ደግሞ ወደ 266 ቢሊዮን ስለሆነ ይሄ ከ269 መጠባበቂያው የደሞዝ ጭማሪን የሚመለከት ጉዳይ አለ ወይ የሚል ነው። ምክንያቱም ክቡር ሚኒስትር እንደሚያውቁት የማክሮ ኢኮኖሚ ማሻሻያው ጋር ተያይዞ በከፍተኛ ሁኔታ የመንግስት ተቀጣሪዎች ነዋሪዎች ኑሮን መቋቋም በማይችሉበት ሁኔታ ላይ ነው የሚገኙት። በግልጽ የዳቦ ጥያቄም
እየቀረበ ነው። በሐኪሞች በመምህራን እየተነሳ ነው። ስለዚህ ይህ ጉዳይ መልስ ይፈልጋል። ሐኪሞች ወይም ሌሎች የመንግስት ሰራተኞች እያነሱት ያለ ጥያቄ የቅንጦት ጥያቄ አይደለም። ክቡር ሚኒስትር፣ በመሰረታዊነት የመንግስትን ስራ ለመስራት የቤት ኪራይ ከፍለው ልጆቻቸውን መግበው ልጆቻቸውን ትምህርት ቤት ልከው የሚኖሩበት ሚኒመም የሆነ ተመጣጣኝ የሆነ የደሞዝ ጥያቄ ነው። ስለዚህ መንግስት ይህን ጉዳይ ትኩረት ሰጥቶ በበጀት ረቂቁ ውስጥ ሳያካትት መምጣቱ አስገርሞኛል። አዳዲስ ዩኒቨርሲቲዎች፣ ሆስፒታሎችና የፈጣን መንገድ ፕሮጀክቶች እንዲሁም የጋራ መኖሪያ ቤቶችን ለመገንባት በጀት አለመያዙን የገለጹት ዶክተር ደሳለኝ የተጀመሩ ፕሮጀክቶችን በመጨረስ ስም አዳዲስ ፕሮጀክቶች መተግበር የሚቆመው መቼ ነው ሲሉ ጠይቀዋል። የዋጋ ንረቱ በከፍተኛ ሁኔታ በመጨመሩ ገንዘቡን ከገበያ በማውጣትና ባንኮች እንዳያበድሩ በማድረግ የገንዘብ እጥረት እንዲከሰት ተደርጓል ያሉት የፓርላማ አባሉ የራሳቸው ፓርቲ አባላት ጭምር የብልጽግና መንግስትን ከኢህአዴግ ጋር ሲያነጻጽሩት እንደማይወዱ የገለጹት ዶክተር ደሳለኝ በኢህአዴግ ጊዜ ይያዝ የነበረ በጀት አሁን ተገልብጦ ለደህንነት ዘርፉ እየሆነ መሆኑና በዚህም ብልጽግና ከልማት ይልቅ ወደ ደህንነት ተኮር የሆነ መንግስት አልተቀየረም ወይ ሲሉ አገዛዙ ጡንቻውን ለማጠንከር በከፍተኛ በጀት በመደብ በተቃራኒው የጤና ዘርፉን ጨምሮ በቂ በጀት አለመደቡና ፕሮጀክቶች እንዲቋረጡ መደረጋቸው ላይ የሰጡት አስተያየት ተከትሎ ብዙዎች ተመሳሳይ አስተያየት እየሰጡ ይገኛል። ጋዜጠኛ ተስፋለም ወልደየስ የተፈቀደለትን ዋስትና ተከትሎ ፖሊስ ከእስር ቤት ለመፍታት ፈቃደኛ አይደለም። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት አገዛዙ የፍርድ ቤት ውሳኔና ትዕዛዝ እንዲያከብርና የተፈቀደለት ዋስ ተከብሮ ከእስር እንዲፈታ ጠይቋል። የኢትዮጵያ ኢንሳይደር የበይነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ በእስር ፍርድ ቤት የተወሰነለትን የዋስትና መብት የጸናለት ቢሆንም መርማሪ ፖሊስ ለሰበር ሰሚ ችሎት ይግባኝ በመጠየቁ ተስፋለም ወልደየስ ከእስር ቤት ሳይፈታ ቀርቷል። መርማሪ ፖሊስ አስቀድሞ የፍርድ ቤቱን ውሳኔ በማክበር ጋዜጠኛውን ከለቀቀ በኋላ ይግባኝ ማለት መብት ያለው ቢሆንም በተደጋጋሚ እንደሚታየው ጋዜጠኞችና የፖለቲካ እስረኞችን በተመለከተ የፍርድ ቤት ውሳኔን ፖሊስ አለማክበሩን ዛሬም በተግባር አረጋግጧል። በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ችሎት ጋዜጠኛ ተስፋለም ወልደየስ በ15,000 ብር ዋስትና እንዲፈታ የተወሰነው ትላንት ሰኔ 3 ቀን 2017 ሲሆን ለዋስትና የተጠየቀው ገንዘብ ከተከፈለ በኋላ በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ችሎት የተጻፈው ትዕዛዝ በሚመለከታቸው የፖሊስ መኮንን ሳይፈረም በመቅረቱ ተስፋለም ትላንት ማክሰኞ ሳይፈታ ቀርቷል። መርማሪ ፖሊስ የተስፋለም ወልደየስ የዋስትና መብት እንዲከበር የተላለፈው ውሳኔ ላይ ያቀረበው አቤቱታ በዛሬው ይግባኝ ሰሚ ፍርድ ቤት ተቀባይነት ያላገኘ ቢሆንም የአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት ለቂርቆስ ፖሊስ መምሪያ በጻፈው ትዕዛዝ ይግባኝ የቀረበበት የስር ፍርድ ቤት ውሳኔ የሚነቀፍበት ምክንያት ስላላገኘን የይግባኝ አቤቱታውን ውድቅ አድርገናል በማለት ዋስትናውን አጽንቷል። ፍርድ ቤቱ በተስፋለም ወልደየስ በስር ፍርድ ቤት የዋስትና መብት ግዴታዎች ሲወጡ ከስር እንዲፈቱ በማለት ለቂርቆስ ፖሊስ መምሪያ ትዕዛዝ የሰጠ ቢሆንም ትዕዛዙ አልተከበረም። ይሁንና የቂርቆስ ፖሊስ መምሪያና ዋና ኢንስፔክተር ተስፋለም እንዲፈታ ትዕዛዝ የተሰጠበትን ደብዳቤ እናንተ ጋር አቆዩትና እኛ ለሰበር ይግባኝ እንላለን የሚል ምላሽ መስጠታቸውን ኢትዮጵያን ኢንሳይደር ባለቤት ከሆነው ከሀቅ ሚዲያና ኮሚኒኬሽን በተሰጠው መግለጫ ተጠቅሷል። የፖሊስ ይግባኝ በአዲስ አበባ ከተማ ሰበር ሰሚ ፍርድ ቤት ቢከፈትም ዛሬ ችሎት አለመሰየሙን ነገ ሐሙስ ሰኔ 5 ቀን 2017 ዓ.ም አዲስ አበባ ከተማ ሰበር ሰሚ ፍርድ ቤት መርማሪዎች ባቀረቡት ይግባኝ ላይ ውሳኔ ይሰጣል ተብሎ ይጠበቃል። በሀቅ ሚዲያና ኮሚኒኬሽን ስር የሚተዳደረው ኢትዮጵያን ኢንሳይደር የበይነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ያለፉት 3 ቀናት በፖሊስ ጣቢያ ያሳለፈ ሲሆን ተስፋለም በአዲስ አበባ ከሚገኘው ጊዮን ሆቴል ቅጥር ግቢ ውስጥ ሲቪል በለበሱ ያገዛዙ ጸጥታ ኃይሎች በቁጥጥር ስር የዋለው ባለፈው እሁድ ሰኔ 1 ቀን 2017 ነበር። የጋዜጠኛ ተስፋለም መታሰር በኢትዮጵያን ኢንሳይደር የዘገባ ስራዎች በተቋሙ ባልደረቦችና በወዳጆቹ ላይ ከፍተኛ ተጽዕኖ ማሳደሩንም ጠቅሰዋል። ተቋማችን ሀቅ ሚዲያና ኮሚኒኬሽን ተስፋለም ወልደየስ ከስር ተፈቶ ወደ ስራው እንዲመለስ በድጋሚ በአጽንኦት ጥሪውን ያቀርባል ያለ ሲሆን አሁንም ተስፋለም ወልደየስ ከስር ተፈቶ ወደሚወደውና ወደሚያከብረው የጋዜጠኝነት ሙያው እስኪመለስ ድረስ ሀቅ ሚዲያና ኮሚኒኬሽን ከፖሊስና ከፍርድ ቤት የሚያገኛቸውን መረጃዎች ለሚዲያ ቤተሰቦች ይፋ ያደርጋል ሲል አስታውቋል። ይህ በእንዲህ እንዳለ ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ኢፒጄ ትላንት ናይሮቢ ከሚገኘው ጽህፈት ቤቱ ባወጣው መግለጫ ታዋቂው ጋዜጠኛ ተስፋለም ወልደየስ እስርን አስታኮ የፍርድ ቤት ውሳኔ እንዲከበርና በአስቸኳይ እንዲፈታ ጥሪ አቅርበዋል። ተስፋለም ወልደየስ ፍርድ ቤት ዋስትናውን ከፈቀደለት በኋላ በአገዛዙ እንዲታሰር የተደረገበት ሂደት አገዛዙ የፍርድ ቤት ውሳኔን ወደ ጎን በማድረግ ለመፍታት ፈቃደኛ ለመሆኑ የፕሬስ ነጻነትና የፍርድ ቤት ውሳኔን ችላ ማለቱን ያሳያል በማለት ያለምንም ቅድመ ሁኔታ በአስቸኳይ እንዲፈታ ሲፒጄ ጥሪ አቅርበዋል። አገዛዙ ጋዜጠኛ ተስፋለም ወልደየስን ጨምሮ ቀደም ሲል በአማራ ማንነታቸው ሳቢያ ከታፈሱ የህሊናና የፖለቲካ እስረኞች መካከል መምህርትና ጋዜጠኛ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ዳዊት በጋሻው
እንደሻው ጋዜጠኛ አባይ ዘውዱን ጨምሮ ጋዜጠኞችና ማህበራዊ አንቂዎች፣ ጋዜጠኛና የታሪክ ተመራማሪ አንጋፋው አዛውንቱ አቶ ታዲዮስ ታንቱን ጨምሮ በርካቶች ዛሬም በስር ላይ እንደሚገኙ አይዘነጋም። የፕሬዝዳንት ዶናልድ ትራምፕ አስተዳደር ስደተኞችን በመክበብና በቁጥጥር ስር መዋል በፖሊስ ጋር ተያይዞም በተነሳው ተቃውሞም በሺዎች የሚቆጠሩ ወታደሮች መሰማራታቸውን ተከትሎ የካሊፎርኒያ ግዛት ሀገረ ገዢው የፕሬዝዳንት ዶናልድ ትራምፕን እርምጃ የአምባገነን ፕሬዝዳንት ቅዠት ነው ሲሉ ዘለፉት። ተቃውሞ በሌሎችም ከተሞች የተዛመተም ሲሆን ሎስ አንጀለስን የምትካተትበትን የካሊፎርኒያ ግዛት የሚያስተዳድሩት ጋቪን ኒውሳም ሁኔታውን ያቀጣጠሉት ዶናልድ ትራምፕ ናቸው ሲሉም ወቅሰዋቸዋል። ቀናትን ባስቆጠረው በዚሁ ተቃውሞ ዶናልድ ትራምፕ በሺዎች የሚቆጠሩ ወታደሮችና የባህር ኃይል ወይም ማሪን ኮማንዶችን ማሰማራታቸው አስተዳዳሪው ጋቪን እርምጃው የአምባገነን ፕሬዝዳንት ቅጥ ያጣም ቅዠት ሲሉ ወርፈውታል። በሎስ አንጀለስና በአካባቢው 700 የሚጠጉ የአሜሪካ ባህር ኃይል አባላት እንደዚሁም 4000 የብሔራዊ ዘብ አባላት እንዲሰማሩ ፕሬዝዳንት ዶናልድ ትራምፕ ትዕዛዝ ሰጥተዋል። ግዛቲቱም ያለ አስተዳዳሪው ፍቃድ ወታደር በመላክ ፕሬዝዳንቱ እየከሰሰቻቸው ሲሆን የአሜሪካ መከላከያ በአገሪቱ ግዛቶች ውስጥ ህግ የማስከበር ሚና መኖሩን ያልተለመደ ነውም ተብሏል። ከፕሬዝዳንት ዶናልድ ትራምፕ የስደት ፖሊሲ ጋር በተያያዘ የተነሳው ተቃውሞ በከፍተኛ ሁኔታ የተቀጣጠለባት ከኒውዮርክ ቀጥሎ በአሜሪካ ከተሞች ሁለተኛ የሆነችው ሎስ አንጀለስ ከተማ የሰዓት እላፊም አዋጅም ተጥሎባታል። ባለፈው አርብ ጀምሮ በሎስ አንጀለስ 4 የሜክሲኮ ዜጎች በቁጥጥር ስር ውለው ወደ ሜክሲኮ እንዲመለሱ መደረጋቸውን የሀገሪቱ የውጭ ጉዳይ ቢሮ አስታውቋል። በሎስ አንጀለስ ዶናልድ ትራምፕ ባሰማሯቸው ወታደሮች በተቃዋሚዎች የተከሰተው ፍጥጫ ከፈረንጆቹ 1965 ዓመተ ምህረት ወዲህ የአገሪቱ ፕሬዝዳንት ያለ ግዛቲቱ አስተዳደር ፍቃድ ብሔራዊ ዘብን ያሰማራበት የመጀመሪያው ክስተት መሆኑን ተስተውሏል። የአሜሪካ የባህር ኃይል አባላት ከዚህ ቀደም በደረሱ ከባድ የተፈጥሮ ቀውሶች በፈረንጆቹ በ2005 የሃሪኬን ካትሪን አውሎ ነፋስ እንደዚሁም የመስከረም 2001 የአሸባሪዎች ጥቃት ማሰማራታቸው ይታወሳል። የፕሬዝዳንት ዶናልድ ትራምፕ አስተዳደር እስካሁን ድረስ ወታደሮች ሰላማዊ ዜጎችን እንደ ፖሊስ እንዲቆጣጠሩ የሚፈቅድ ኢንሰሬክሽን አክት ወይም ያመጽ ህግን ተግባራዊ አላደረገም ተብሏል። የሎስ አንጀለስ ከተማ አቃቤ ህግ በትላንትናው ዕለት ተጨማሪ ኃይል ማሰማራት አስፈላጊ አይደለም ሲሉ የፕሬዝዳንት ዶናልድ ትራምፕን አስተዳደር ተቃውመዋል። የአካባቢውን ህግ አስከባሪ አካላት ሁኔታ ለመቋቋም ከአቅማቸው በላይ የሆነበት ደረጃም አልደረሰም ሲሉም ለመገናኛ ብዙሃን ተናግረዋል። የሰዓት እላፊው ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት የሚዘልቅ ሲሆን በከተማው ከፍተኛ ጉዳትም ስለደረሰም አስፈላጊነቱም ሊጸናና ሊቀጥል ይችላልም ተብሏል። በአሜሪካ የኢሚግሬሽንና ጉምሩክ ባለስልጣን በእንግሊዝኛው ምህጻረ ቃል አይኤስ የተነሳው የተቃውሞ በሌሎችም ከተሞች እየተቀጣጠለ ሲሆን በኒውዮርክ ግዛት በርካታ ሰዎች መታሰራቸው የከተማው ፖሊስ አስታውቋል። የቴክሳስም ሀገረ ገዢው ግሬግ አቢዮት ብሔራዊ ጦር በሳን አንቶኒ እንዲሰፍር በትናንትናው ዕለት ትዕዛዝም ሰጥተዋል። ሀገረ ገዢው ሰላማዊ ሰልፍ ይፈቀዳል፣ ሰዎችን ሆነ ንብረትን ላይ ጥቃት ማድረስ ግን ህገወጥ ነው ብለውታል። ሲያትል፣ ቺካጎ፣ ቦስተን፣ ዋሽንግተን ዲሲ፣ አትላንታ፣ ፊላዴልፊያ፣ ዳላስ፣ ሳን ፍራንሲስኮ የተለያዩ የተቃውሞ ሰልፎችን እያካሄዱ መሆናቸውን ለማወቅ ተችሏል። የድምጻዊ አንዱዓለም ጎሳን በ50 ሺህ ብር ዋስ መፈታት ውሳኔን በተመለከተ የሟች ቀነኒ አባት አቶ አዱኛ ዋቆ በውሳኔው ያልተደሰቱ መሆናቸውና ልጃቸው ጉዳይ ፍትህ እንደሚፈልግ ገልጸዋል። የሞዴል ቀነኒ አባት አቶ አዱኛ ዋቆ እስከዚህ ሰዓት ድረስ ፖሊስም ሆነ አቃቤ ህግ እዚህ ላይ ደርሰናል ብለው በግልጽ የነገሩን ነገር የለም ያሉ ሲሆን እንዲሁ በብላሽ 3 ወራት ነግዷል፣ የልጃችንን ደም እውነታም አላገኘንም፣ ልጄ ለሁለተኛ ጊዜ ነው የገደሏት ሲሉ አስተያየታቸውን ሰጥተዋል። ከዚህ በኋላ ምን እንደሚያደርጉ ለቀረበላቸው ጥያቄ ህግ ውስብስብ ነው፣ አቃቤ ህግ የሚለውን አይተን ለአምላክ እንሰጣለን፣ እንደ ሰው የምንለው ነገር የለም፣ ቀነኒ ፍትህ እየተነፈገች ነው ሲሉ አስተያየታቸውን ሰጥተዋል። ከጅምሩ አንስቶ የነበረ ነው፣ እኛን ለማድከም እስካሁን አቆዩን እንጂ ሊለቁት ከፈለጉ ቆይተዋል ሲሉ የተናገሩ ሲሆን በዚህ አካሄድ እንሞክር ብለን እንጂ ፍትህ እናገኛለን ብለን አናስብም፣ ከሷ ደም የልጁ ታዋቂነት ይበልጣል ሲሉ አስተያየታቸውን ሰጥተዋል። አቃቤ ህግ በሙዚቀኛ አንዱዓለም ጎሳ ላይ ክስ ባለመመስረቱ በዋስ የተፈታ ሲሆን አቃቤ ህግ በህጉ መሰረት ፍርድ ቤት ቀርቦ ማስረጃ የለኝም ይለቀቅ ከማለት ይልቅ ክሱን ሳያቀርብ በዛው ጠፍቶ መቅረቱን ተከትሎ አካልን ነጻ የማውጣት ክስ በጠበቆቹ በኩል የቀረበለት ድምጻዊ አንዱዓለም ጎሳ ትላንት በ50 ሺህ ብር ዋስ መፈታቱን ጠቅሰን መዘገባችን ይታወሳል። በእጮኛው ቀነኒ አዱኛ ሞት ተጠርጥሮ በስር ላይ የነበረው ሙዚቀኛ አንዱዓለም ጎሳ አቃቤ ክስ አለመመስረቱን ተከትሎ መፈታቱ አስቀድሞም ከችሎቱ በዝግ እንዲካሄድ ጋዜጠኞችን ምክንያት በማድረግ ችሎቱን ሰዎች እንዳይከታተሉት ለማድረግ የተወሰደው እርምጃ የዚሁ የመጨረሻ ውሳኔ አካል መሆኑን የሚጠቅሱ አስተያየቶች
እየቀረቡ ይገኛል። ከእጮኛው ሞት በኋላ ለ3 ወራት በስር ላይ የቆየው አንዱዓለም ጎሳ በ50 ሺህ ብር ዋስትና ትላንት ከተፈታ በኋላ ማምሻውን ወደ እጮኛው መቃብር በመሄድ ከጓደኞቹ ጋር ጧፍ ማብራቱን አስታኮ ፎቶግራፍ መልቀቁም ሌላ ወቀሳ አስከትሎበታል። የህግ ባለሙያ ለቢቢሲ ዛሬ እንደገለጹት ባለፉት 3 ወራት ክሱ በፍርድ ቤት ሲታይ የነበረው አንዱዓለም ጎሳ ላይ አቃቢ ህግ በተሰጠው ጊዜ ክስ ባለመስረቱ በዋስ እንዲፈታ ፍርድ ቤቱ ብያኔ አስተላልፏል ብለዋል። ባለፉት ጥቂት ወራት ፖሊስ ምርመራዎችን ሲያደርግ የቆየ መሆኑን ያስታወሰው ዘገባ ፖሊስ ግንቦት 15 ቀን 2015 ዓ.ም ምርመራውን አጠናቆ ጉዳዩን ለአቃቢ ህግ ማስተላለፉን ጠበቃው አቃቢ ህግ የፖሊስ ምርመራ በደረሰው በ15 ቀናት ውስጥ ክስ መመስረት አለበት ያሉ ሲሆን አቃቢ ህግ እስከ ግንቦት 30 ቀን 2017 ድረስ ክስ እንዲመሰርት ወይም ምርመራው በቂ አይደለም ብሎ መዝገቡን መዝጋት ቢኖርበትም ይህንን አላደረገም ሲሉ ተናግረዋል። አቃቢ ህግ የፖሊስ ምርመራ በደረሰው በ15 ቀናት ውስጥ ክስ ካልተመሰረተ ከህግ ውጭ ታስሯል ተብሎ ስለሚታሰብ የደንበኛቸው አካል ነጻ የማውጣት ጥያቄ እንዲከበርላቸው ጠበቃው ለፍርድ ቤት አመልክተው ፍርድ ቤቱ የተጠርጣሪውን ጥያቄ ተመልክቶ አንዱዓለም ጎሳ በዋስ እንዲፈታ ብያኔ መስጠቱን ተናግረዋል። ይህ በእንዲህ እንዳለ አቃቢ ህግ በሐሰት የሽብር ክስ የሚከሳቸው የአማራ ብሔር ተወላጆችን ጨምሮ የፖለቲካና የህሊና እስረኞች ጉዳይ ላይ የዋስትናው ብይን በፍርድ ቤት ሲሰጥ ዋስትናው ተግባራዊ ሳይደረግና እነሱም ከእስር ሳይፈቱ ይግባኝ ብያለው በሚል በህገወጥ መንገድ አስሮ የሚያቆይ ሲሆን ፍርድ ቤቶችም ይህንኑ ተከትሎ ዋስትናዎችን በተደጋጋሚ ሲሽሩና መታሰር የሌለባቸው ሰዎች ሀሳባቸውን በአደባባይ የገለጹ ሌሎችም በማንነታቸው ሳቢያ የጥቃት ኢላማ ሆነው የታሰሩ በእስር ላይ የሚጉላሉበትን ሂደት ተከትሎ በግድያ ወንጀል የተጠረጠረው ድምፃዊ አንዱዓለም ጎሳ ከእስር ቤት እንዲወጣ ባለጊዜዎቹ የራሳቸውን አስተዋጽኦ አድርገዋል በማለት ፍትህም ለጉልበተኞችና ባለስልጣኖች የወገነች መሆኗን አሳይታለች የሚሉ አስተያየቶች ተከትለው ቀርበዋል። በእንዲህ እንዳለ አትሌት ገለቴ ቡርቃንም በተመለከተ ባለቤቷ በፖሊስ ቁጥጥር ስር የሆነበትና ራቁቱን ጭምር እጁ ወደ ኋላ ታስሮ የታየበት እርምጃ ፍትህን በደቦ የማስፈን እንቅስቃሴ በመሆኑ ተበዳዩም እኩል የመደመጥና በህግ ፊት የመታየት መብቱን የሚጥስ በማህበራዊ ሚዲያ የደቦ ፍትህ እየተወሰደ ያለው እርምጃ ለአገሪቱ የፍትህ ስርዓት ተጨማሪ ህመም መሆኑን የሚጠቅሱ አስተያየቶችም በማህበራዊ ሚዲያ ሲዘዋወሩ አስተውለናል። የአሜሪካ አስተዳደር ለፍልስጤም ራስ ገዝ አገራዊ እውቅና እንደማይሰጥና ፍልስጤማውያንም ሌላ ቦታ አገር መመስረት እንደሚችሉ አስታወቀ። ውሳኔውም አሜሪካ በመካከለኛው ምስራቅ ያላት የዲፕሎማሲ አቋም የቀየረ መሆኑን አመላካች ነው ተብሏል። በእስራኤል የአሜሪካ አምባሳደር ማይክ ሃክቤ በትላንትናው ዕለት ከብሉምበርግ የዜና አገልግሎት ጋር ባደረጉት ቃለ ምልልስ የአሜሪካ አስተዳደር የፍልስጤም ራስ ገዝ ነጻና ሉዓላዊ አገርነትን ጉዳይ ዓላማው አያድርጎ አይቀጥልም ብለዋል። የቀድሞው የአርካንሳስ ግዛት ሀገረ ገዢው በፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ የእስራኤል አምባሳደር ሆነው የተሾሙት ማይክ ከቢቢሲ ጋር በተናጠል ባደረጉት ቃለ ምልልስ በአካባቢው ከእስራኤል 644 እጥፍ የሚበልጡ የእስልምና ተከታይ አገራት በመኖራቸው የፍልስጤም ሀገርነት ከተፈለገ እነዚህ አገራት ከእስራኤል ይልቅ ለፍልስጤም መሬት ቆርሰው ፍልስጤማውያንን ሊቀበሉ ይገባል በማለት እስራኤልና ፍልስጤም በባህል አይስማሙም የሚል አንድምታ ያለው አመለካከታቸውን አንሸራሽረዋል። በእስራኤል ቁጥጥር ስር በወደቀው 3 ሚሊዮን የሚቆጠሩ ሰዎች ስላሉበት የምዕራብ ጋዛ ባንክ ፍልስጤማውያን ጉዳይ በተመለከተ የቀረበላቸው ጥያቄን በተመለከተ አምባሳደር ማይክ ሲመልሱ ይህ አካባቢ ለመሆኑ በአይሁዳ እና በሰማሪያ ግዛት ውስጥ ነው ያለው የሚል ተጠየቅም አስፈራዋል። የአሜሪካ የውጭ ጉዳይ መስሪያ ቤት በአምባሳደር ማይክ አስተያየት ጉዳይ አፋጣኝ ምላሽ ባይሰጥም የመካከለኛው ምስራቅ ተንታኞች በበኩላቸው እስራኤልና ፍልስጤም ሁለት ሀገራት ይሁኑ የሚለውን ወሳኝ ጥያቄን አሜሪካ ገሸሽ ያደረገችው ለመሆኑ አመላካች ነው ብለውታል። በአሜሪካም ጆርጅ ዋሽንግተን ዩኒቨርሲቲ በጥናት ማዕከል ተመራማሪና የቀድሞ የፍልስጤም የድርድር አማካሪ ካሊድ ኤልጌስ ይህ የፕሬዝዳንት ዶናልድ ትራምፕ አስተዳደር ፍልስጤማውያንን በአካልና ከፖለቲካ ምህዳር ለማጥፋትም ቆርጦ የተነሳ በመሆኑ የአምባሳደሩ አስተያየትም ብዙም አያስገርምም አያስደንቅም ብለውታል። በዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።